ሰላም ሰላም የተወደዳችሁ ወገኖች እንዴት አላችሁ? ሰላም ናችሁ ወይ? እግዚአብሔር አምላክ የተመሰገነ ይሁን። ዛሬ በሰማሁት በሊቀ ሊቃውንት አባ ገብረ ኪዳን ንግግር በእጅጉ አዝኛለሁ። በጣም ነው ያሳዘኑኝ። ያስተላለፉት መልእክት ልብ የሚነካ የሚያሳዝን፣ መጀመሪያቸውንና መጨረሻቸውን ያላወቁ ሰው መሆናቸውን በግልጽ በሕዝብ ፊት ነው የተናገሩትና ለዚህ ነው ያዘንኩላቸው። ከቃሉ እውነት በመነሳት እኛ መጀመሪያችንንም መጨረሻችንንም አውቀን መግቢያችንን መውጫችንን አውቀን ፍጻሜያችንን አውቀን ያለን ሰዎች ነን። እሳቸው ግን አላወቁም እና በስጋት ውስጥ ሆነው የተናገሩበትን ሐሳብ ነው ያገኘሁት በቪዲዮ ላይ እና እስቲ የሚሉትን ስሟቸውና ከዛ በኋላ እኔ እንደ እግዚአብሔር ቃል የሆነውን ማብራሪያና ምላሽ እሰጣለሁ። ወደ ቪዲዮ መልሳችኋለሁ። ተከታተሉ፣ ተባረኩ። እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው ሀገር በደስ ስላለሁ የእውነቴን እኮ ነው እንደ ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ ቀራርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር እና በጣም ብቻ እግዚአብሔር ይማረን። እስቲ እሺ እንግዲህ እንደሰማችኋቸው ነው። በጣም ነው ያዘንኩት። ማለት እንግዲህ እንዳሉት እሳቸው እኔ አንዳንድ ቀን በግሌ መሞት ያምረኝና ደግሞ የማላውቀው ሀገር ብሄድስ ስላለው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ ቀራርፌ ቁጭ ልበል እላለሁ። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሄደን ደግሞ መግቢያችን የት እናውቀዋለን? ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገርን እና በጣም ብቻ እግዚአብሔር ይማረን እስኪ ብለው ነው የተናገሩት። እና እኚህ ሰው እንግዲህ እኔ በግሌ መሞት ያምረኝና ደግሞ የማላውቀው ሀገር ብሄድስ ስላለው ይላል ብለው ተናግረዋል። እና መዳን የሚለው ነገር አልገባቸውም። በመዳናቸው እርግጠኛ አይደሉም። የመጽሐፍ ቅዱስ ሰው ቢሆኑ 66ቱን ቅዱስ መጽሐፍ ብቻ አምነው ቢከተሉ መዳናቸውን በዚህ ምድር ላይ ያረጋግጡ ነበረ። መዳናችንን አረጋግጠን እኮ ነው የመንግሥተ ሰማያት ዜጎች መሆናችንን አውቀን ነው የተቀመጥነው እኛ። እሳቸው ግን መዳናቸውን አላረጋገጡም። የማላውቀው ሀገር ብሄድስ ያሉት መዳናቸውን ስላላረጋገጡ ነው። ወይ ሲኦል ሊሄድ እችላለሁ፣ ልቃጠል እችላለሁ ነው። እንደገና ደግሞ መግቢያዬን ሳላውቅ ቀራርፌ ቁጭ ልበላሉ እና አልገቡም ማለት ነው፣ አልዳኑም ማለት ነው። ነገር ግን መጨረሻችንንም መጀመሪያችንንም እንድናውቅ መጽሐፍ ቅዱስ ያስተማረን ነገር አለ። መግቢያችንን እንድናውቅ በተለይ ዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ በወስዳችሁ በግዕዙ እንዲህ ይላል። አባቴ እንግዲህ ይስሙኝ። አነ ውእቱ አንቀጸ አባግ ዘበአማን ዘቦአ ብእሲ እንተሃቤ ይድህን ወይ በው ወይ ወፅ ወይ ረክብ ምርአየ ብሎ ይናገራል። ምን ማለት ነው? ወደ አማርኛው ስንተረጉመው እንዲህ የሚል ትርጉም ይሰጠናል። ዮሐንስ ወንጌል 10:9 ነው ያነበብኩት። በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል ነው ያለው። በሩ ማን ነው እንግዲህ? አነ ውእቱ አንቀጸ አባግ ዘበአማን፣ እውነተኛ የበጎች በር እኔ ነኝ ማለቱ ነው። በሩ እኔ ነኝ። በእኔ የሚገባ የሚወጣ ይድናል፣ ይገባል፣ ይወጣል መሰማሪያ ያገኛል። በበሩ በኩል በኢየሱስ በኩል ሲገቡ ይድናሉ፣ ይወጣሉ፣ ይገባሉ። መዳን ብቻ አይደለም መሰማሪያ ያገኛሉ ማለት ነው። ስለዚህ እርስዎ በበሩ በኩል አልገቡም። ብዙ በሮች ስላሉ ኦርቶዶክስ የሚያሳዩት ብዙ የመዳኛ በሮች ስላሉ ተክለ ሃይማኖት ያድናል፣
ክርስቶስ ሰምራ ታድናለች፣ ጸበሉ ያድናል፣ ገዳሙ ያድናል። የተለያየ በር አለ። ያንን ስለሚያዩ በበሩ በኩል በኢየሱስ በኩል እኔ የበጎች በር ነኝ ባለው በኢየሱስ በኩል መጥተው አልዳኑም። መሰማሪያም አላገኙም። በመቅበዝበዝ ላይ ነው ያሉት። እረኛዎትን አላገኙም ማለት ነው። ከዚህ የተነሳ ነው የትሆን መግቢያዬ እያለ አንድ የሚዘምር ዘማሪ አለና መግቢያ ያጣች በግ ሆነው ተንከራታች ሆነው ያየሁት ከዚህ የተነሳ ነው። የማላቀው ሀገር ብሄድስ ያሉት ከዚህ የተነሳ ነው። በበሩ የገባ ግን ወደሚያውቀው ሀገር ነው የሚሄደው። መሰማሪያ አግኝቷል፣ ድኗል፣ መግቢያ መውጫ አግኝቷል ማለት ነው። ኢየሱስ የበጎች በር ነው። ክብር ለእግዚአብሔር ይሁን። እንደገና ደግሞ መንገድ ነው። ዮሐንስ 14:6 ላይ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ አይመጣም አለ። መንገዱ ኢየሱስ ነው። በዚህ መንገድ ላይ ሲመጡ ሕይወት ያገኛሉ ማለት ነው። እኔ መንገድና እውነት ሕይወትም ነኝ ስላለ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ማንም ወደ አብ አይመጣም። በክርስቶስ ካልሆነ ወደ አብ መምጣት ማንም ሰው አይችልም። ኢየሱስን መንገድ አድርጎልናል፣ ወደ አብ መግቢያ በርና መንገድ። ስለዚህ ይሄን መንገድ ይሄን በር ተከትለን ስንሄድ እንድናለን፣ የዘላለም ሕይወት እናገኛለን፣ መሰማሪያ እናገኛለን፣ እንወጣለን፣ እንገባለን። ያኔ ወደማላውቀው ሀገር ብሄድስ ብለን እንደርሰው አንሰጋም ማለት ነው። እንደገና ደግሞ መግቢያዬን ባላውቅስ አንልም። ኦልሬዲ መግቢያችንን አግኝተናል። አይደለም መግቢያ መሰማሪያ ጭምር አግኝተናል። በኢየሱስ ተሰማርተናል። እግዚአብሔር የተመሰገነ ነው። የምንሰራው ስራ ኢየሱስ የሰጠን ስራ ነው። ያሰማራን፣ በቤት ውስጥ አሰማርቶናል፣ አድኖናል፣ የዘላለምን ሕይወት ሰጥቶናል አባቴ። ስለዚህ በበሩ ይምጡ፣ በመንገዱ ይምጡ፣ እንዲድኑ መሰማሪያ እንዲያገኙ አባቴ ከምሬ ነው የምነግሮት። ክብር ለእግዚአብሔር ይሁን። ሌላው ልነግሮት የምፈልገው ልጁ ያለው ሕይወት አለው ይላል። አንደኛ ዮሐንስ 5:12 ላይ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ስለዚህ ልጁ ይኑሮት፣ በጌታ በኢየሱስ ክርስቶስም ኢየሱስ ይኑሮት። ዘያምን በወልድ ቦ ሕይወት ዘላለም፣ በወልድ የሚያምን የዘላለም ሕይወት አለው የተባለው ልጁ እንዲኖረን ነው። ልጁ ሲኖረን የዘላለም ሕይወት አለን። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ልጁ ከሌሎት አሁን ተንበርክከው ጌታ ሆይ ና ወደ ሕይወቴ ግባ በሉት። ጋብዙት። የእግዚአብሔር ልጅ ይሆናሉ። ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ኢየሱስን ይቀበሉና ስልጣን ያገኙ። ልጁ ይኑሮት፣ ሕይወት ይኑሮት። ልጁ ሲኖሮት ሕይወት አሎት። እግዚአብሔር የተመሰገነ። የእግዚአብሔር ልጅ ይሆናሉ፣ ስልጣን ያገኛሉ። ልጁ ካሎት፣ የዘላለም ሕይወት ካሎት መጽሐፍ ቅዱስ እንዲህ ብሎ ይናገራል። እግዚአብሔር የተመሰገነ ይሁን ለዘላለም። አንደኛ ዮሐንስ ምዕራፍ 2:12 ላይ እንዲህ ብሎ የእግዚአብሔር ቃል ይናገራል። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋል እና እጽፍላችኋለሁ። አዩ ልጁ ሲኖሮት አንድ ሕይወት አሎት። እንደገና ደግሞ ኃጢአቶ ስለ ስሙ ይሰረያል። ይህን እጽፍላችኋለሁ። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። ኃጢአታችን የሚስተሰረየው ስለ ስሙ ነው። በኢየሱስ ምክንያት በኢየሱስ ነው ኃጢአት የሚስተሰረየው። በሌላ መስተስሪ አናገኝም። የኃጢአት ስሬት ያገኛሉ ማለት ነው በኢየሱስ። ሌላው ደግሞ ምንድን ነው? አንደኛ ዮሐንስ 5:13 ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን እጽፍላችኋለሁ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በኢየሱስ ስናምን የዘላለም ሕይወት እንዳለን እናውቃለን። ይህን እጽፍላችኋለሁ ተብሎ ተጽፏል። ስለዚህ የዘላለም ሕይወት ይኖሮታል። እንደገና ኃጢአቶ ስለ ስሙ ይስተሰረያል። ይህንን እውነት ይቀበሉ፣ ይድናሉ፣ ያርፋሉ።